ተነጫነጨች። ሰው ማታ ሲመጣ ጋይስ ፍላወር ይዞ ይመጣል። ዲነር ኮክ አታርጊ ብሎ ታክስ መስጅ ሊልክ ይችላል። ቤቢዬ ዛሬ በቃ ነው ዛሬ ጧት ስትነጫነጭ ነበር፣ ድክም ብሎሻላ። በቃ ሻወርሽን ተጣጥበሽ ሎሽንሽን ተቀባብተሽ ሻማሽን አብርተሽ ምናምን ብቻሽን ዘና ብለሽ ተኝሽ። መጥቼም ባደር አላደርግሽም የኔ ቆንጆ ብሎ ታክስ መስጅ ይጽፋል። ጎበዝ ነዋ፣ ጎበዝ ነው። ይገባዋል። የእሷ የተነጫነጭበት ምክንያት ይገባዋል። ይሄ አሜዚንግ የሆነ ባል፣ ከርፋፋ ያልሆነ ባል፣ ሞኝ ያልሆነ ባል ካለሽ ነው። ባልሽ ከርፋፋ ከሆነ ኪሳራ ነው። ተነጫነጭሽ ብሎ ራሱ በቃ ቤት ሳይመጣ ክለብ አድሮ ሊመጣልሽ ይችላል። የማይገባው ሳይኖቹ የማይገባው ኦኬ፣ ተጠንቀቂ። ምን አይነት ባል ነው ያለኝ? ከርፋፋ ነው ወይ? ከምን ስንስ አለው ወይ? ይገባዋል ወይ ብለሽ ይህንን ራስሽ ላይ ባልሽንም አጥኚው። በምን ቋንቋ ነው መነጫነጭ አልኩት? እንደኔ አይነቷ ለሚሰራላት ነው ይሄ። ያንቺ ደግሞ ሜቢ ከተነጫነጭሽው ክለብ ሂዶ አድሮ የባሰ ተበሳሽተሽ አንቺ ሻወርሽን ታጥበሽ አልጋ ላይ ተኝተሽ ስትጠብቂ እሱ ሳይመጣ ቀርቶ የባሰ ጦርነት ውስጥ ነው የምትገቢው። ስለዚህ you have to know who you doing this to። ለአንዳንዱ ግን ዲቦዬ እንደዛ ስታረገው እንዳልኩሽ ተጣጥፈሽ ሎሽንሽን ተቀባብተሽ ሻማሽን አብርተሽ ፏ ብለሽ እራት ይቅርብን ዛሬ you don't have to cook, you don't have to do nothing። በቃ ራስሽን ተንከባክበሽ ጠብቂ። ወይም ደግሞ ጎበዝ ከሆነ ደግሞ ከመሄዱ በፊት እንደዛ እየተነጫነጥሽበት ቤቢ go do your nails, go do your hair, go do something for yourself, go hang out with your friends። ከዛ ቤትሽ መተሽ ዘና ብለሽ ሙድሽን ቀይር። እሺ ተነጫነጥሽብኝ የኔ ፍቅር ህይወት እንደዛ እንዴ እኔ ያለሁልሽማ ህይወት ላንቺ መክበድ የለባትም። እኔ እኮ የተፈጠርኩት ላንቺ ለማስደሰት ነው የኔ ቆንጆ ምናምን ይላታል ስትነጫነጭ ማለት ነው። ሶ እንደዛ ተደርጋ ቤቷ ተነጫንጫ እሱ እንደዛ አድርጎላት ማታ ሲመጣ ሃፒ አወር አለ ማለት ነው። ለዚህ ነው ዲቦራዬ መነጫነጩ ከመሬት አንስቶ መነጫነጩ ጥቅም አለው። አንዳንዴ ለእንደዚህ አይነት ቴክኒክም ሰዎች ይጠቀሙበታል። እዛ ሜክ ሴንስ ዲቦራዬ? ወይስ ሞር ላብራራልሽ? ዲቦ ሃፒ አወር ዳቺ ዲቦዬ ቢዚ ናት መሰለኝ። እና ግን እኔ በቃ ይሄ ነው ምክሬ። ወንዶች ቢገቡና ወንዶች ቢነግሯችሁ እንዴት እንደሚወዱ ነጭናጫ ሴት፣ እንዴት እንደሚወዱ የምታቃጠል ሴት፣ እንዴት እንደሚወዱ ነገረኛ ሴት ደስ ይለኝ ነበረ። ግን እናንተ ራሳችሁ ሴቶች ገብታችሁ አይወዱም ወንዶች በፍቅር ሲያዙ ነው ምናምን ብላችሁ አደናገጣችኋቸው። አይናገሩም፣ እነሱ ደግሞ አይናገሩም። እንደዛ ካላችሁ አይናገሩም። የራሳችሁ ችግር ነው፣ እናንተ ናችሁ እንጂ ቀደም እኔ ብቻዬን እንደዛ እያልኩኝ እያለ ልብ በልብ አድርገው ነበረ። ጊፍት ራሱ እየሰጠኝ ነበረ። አሁን ጊፍት ራሱ አቆሙ፣ ተደናገጡ። እድሜ ለእናንተ ምቀኞች፣ እድሜ ለእናንተ እንጂ ወንዶቹ ደስ ብሏቸው እንዴ ቤቴን ከፍቼ እንደዚህ ተንጨብጭቦልኝ አያውቅም። ራሱ እንደዚህ አንጨብጭቦ አያውቁም። አንጨበጨቡ በልብ በካመንት ጎሚሚ ነው። አቤት ወንደሰን እኔን ውረድ ወንደሰን ይግባ የታለ ግን ዛሬ ስፖንሰርሽ ማን ነው? ስፖንሰርሽ የወንዶች ጉዳይ አቃጣጭ እሱ ይዞኝ ነበር። ና እስኪ ወንደሰንዬ ና ወንደሰን ይግባ። አንድ ቀን እሪ አርጋ አቃጥያ ያባረራልና እስቲ ወንዶች ግቡ፣ ወንድሞቻችን ግቡ። እንዴት አይነት መቃጠል ነው የምትሉት? ግን ዞር ብላችሁ ለህታችሁ እያበላሻችሁ እንዳታሙ። አስዌር እናንተ አበላሻችሁባችሁ። እቺ ሴትዮ አንገብግባ ልገለኝ ነው ይላሉ። ደግሞ መተው እኛ ጋር እቺ ሴትዮ አንገብግባ ልደፋኝ ነው ትላላችሁ መታችሁ። እሺ ዝም ልበል በቃ አላበላሸው ነገሩን እሰማለሁ። ሚሚ ኖ አሁን እኮ እሱን እኮ ነው የምልሽ። ና መሊክ ና እርግጠኛ ነኝ መሊክ ራሱ የምታቃጠል ሴት ነው የሚወደው። አስዌር እኔ እፈርማለሁኝ፣ እኔ አስይዛለሁኝ፣ ራሱ በት አደርጋለሁ። መሊክን ያውን በደንብ ነው የማውቀው። መሊክ ከዱርም የነበረ ጓደኛዬ ነው። መሊክ ና ግባ፣ አንተ ግባ። እርግጠኛ ነኝ መሊክ በዚህ ጸባዩ እርግጠኛ ነኝ የምታቃጥል እሳት የሆነች ሴት ጋር ነው የሚውለው። ና መሊክ ና ላኩ ና ግባ ና። አንተ ስትፈልግ ብቻ ነው እንዴ ገብታ የምታወራው? ና ግባ። እኔ ስፈልግም ና ግባ ፈልግ ያለኝ አሁን ና መሊክ የታለ? ኩቱ መሊክ አንቺ ጋር እኮ የሚመጡት ለምን መሰለሽ? አቃጥለሻቸው ራስ ለብልበሻቸው ጥፍት ያደርጋሉ ስልካቸው። ሚስታቸውን የት ያጥፏት?
ደስ ነው የሚላቸው። አሁን እንደዚህ ያላችሁ እኮ ነው የምታበላችሁ። በስሱ እየሰጠሻቸው ነው የወደዱት አንቺን። አይደለም እማችይበት ከሆነ ቅድም እኮ አልኩኝ። ቤዚ ወጥተሽ ነበር። ምን እያልኳቸው ነበር መሰለሽ? ዲጎራም ራሱ አልሰማችኝም። ምን አልኳቸው መሰለሽ? አሁን ትነጫነጫለሽ። ያንቺ ባል የምትነጫነጩ ነገር የማይገባው ከርፋፋ ድንጋይ ራስ ድንዙዝ ከሆነ ተነጫነጨሽ ብሎ ተመልሶ ቤት ላይ መጣ ይችላል። በቃ ማታ ሂዶ እዛ መጠጡን ጠጥቶ አድሮብሽ ይመጣል። የባሰ የተነጫነጨው አንቺ በሌላ ጉዳይ ነው፣ ሌላ ነገር አሰኝቶሽ ነው። እሱ ግን የተነጫነችው ነገረኛ ናት፣ እቺ ነጭናጫ ናት ብሎ ደጅ አድሮ የባሰ ያንጭንጭ ወደ ጸብ ገብቶ ትዳርሽንም ልትበትኝ ትችያለሽ። የባልሽን ባህሪ ነው ማወቅ ያለብሽ። የባልሽ በምን መንገዱ ነው ብለሽ ማወቅ አለብሽ። አሁን ስትነጫነጫ አንዱ ደግሞ ህይወት አስጠላኝ፣ ደበርከኝ፣ ህይወት ከፋኝ እኔ እኮ ምናምን ብለሽ ጠዋት ስትነጫነጩ አለ ደግሞ ባል ወይ ቤቢዬ ህይወት የማይከብድሽም አይዞሽ ብሎ ያባብል። እምቢ አትንከኝ፣ እኔ ልሳምሽ፣ እምቢየው ልቀቀኝ፣ ጠፋልኝ ምናምን ትያለሽ፣ ትነጫነጫለሽ። ከዛ እንደዛ ስትነጫነጭ እሱ ይለምንሻል። እምቢ ተወኝ፣ በቃ እኔ ድክም ስልችት ብሎኛል፣ አስጠልቶኛል ህይወት ራሱ አንተ ምክንያቱ እኮ ነው ሁሌ በቃ ምናምን ትያለሽ፣ ትነጫነጫለሽ። አሁን እንደዛ ስትነጫነጪ ቤቢዬ ሂጂ ጥፍርሽን ተሰሪ፣ ፀጉርሽን ተሰሪ፣ ጎዱ መሳጅ ሂጂ፣ ወይም ደግሞ ጎ ሄንጋ ውት ፋሚሊ ጎ ሄንጋ ውት ፍሬንድስ ምናምን ብሎ አድቫይስ ሰጥቶ ብር ሰጥቶ ሊሸኝሽ ይችላል። ወይም ደግሞ በቃ ዛሬ ምግብ ምናምን ይዤ እመጣለሁኝ፣ ተጣጥበሽ ሎሽንሽን ተቀባብተሽ አምሮብሽ ፏ ብለሽ ብሬክ ወስደሽ ሙቪ እያየሽ ጠብቂኝ እኔ ፍቅር ይልሻል። እኔ አልፈልግም በእናትህ ተወኝ ደክሞኛል ምናምን ተብለሽ ተነጫንጭሽ እንደዛ በኋላ ሲመጣ ከስራ እንደ እንቁላል ነው የሚይዝሽ። እንደ እንቁላል እንዳትወድቂበት በቃ ጢባ ጢቤ ወደዚች ኖ ሀት ፖቴቶ ዩ ፓስ ቤቢዬ እያለ እናንተ እኮ ስለማችሉበት እኮ ነው። ተለማመዱት እኮ ነው የምላችሁ ያሉት። እኔ እኮ ተለማመዱት እንዴ። እኔ እስካወራው ለምን ይጠብቃል? ምን እንደፈለግኩማ አይኔን አይቶ ካላወቀ መባረር ነው ያለበት። እንደውም ጭራሽ ኖ እንደዛ ብሎ ነገር የለም። አይኔን አይቶ ዋትስ ሮንግ ምንድን ነው የኔ ፍቅር ምንድን ነው ካላለ፣ ምንድን ነው ልዕልትዬ ምናምን ካላለ ምን ይሰራል? ለምን ማውራት ይጠበቅብኛል? አታፍርሽብኛ። ቆይ እኔም አንዴ ልንገራቸው። አይናችሁ ቆይ የሚሚ አጣጥመን ሳንጨርሰው ቆይ እንጂ ቤዚ እኮ እያስተኩኝ ያለ እሷ እኮ አማን ናግባ ነገር ንገረን ያለኝ ሰማሽ? የጠላት ምክር እየሰማሽ ነው ያለኝ። ይኸውልሽ በኮሜንት ኖ ምን ፈለኩት መሰለሽ? ያ ጥያቄ አገር ቤት የድሮ ሴቶች አለ አቲንግ ወዝሃም አምናሹ አማን አንተ ከሆንክ ናግባና ወዝሃማ ሴቶች they used to have signs ምን እንደሚፈልጉ ባሎቻቸውን የሚነግሩበት። ሴቷ ስትፈልግ ጠዋት ተነስታ ገንፏ ገንፍታ ትሸኘውና አቅሙን ሰብስቦ ከስራ ሲመለስ ማታ ምን እንደሚጠብቀው ያውቃል። የድሮ ሴቶች እኮ they was genius። የድሮ ሴቶች እኮ አስወረጋ they was so built they know exactly how to chop a man። ያሁኖቹ ያረጋሉ ግን የማድረጉ እኮ አይደለም። ይሄ we lost how to trap a man። man እኮ እስረኛ እኮ ነበረ። ኩስ ስርስር። አሁን እኮ በቃ just እንደ እሷ እኮ ናት 20 ጊዜ ታክስ መሰጅ የምትልከው እሷ ናት። ሆዴ ፈረጥኩኝ፣ አመመኝ፣ ራስ መታት ያዘኝ፣ ተጨናነኩኝ፣ ጠፋህብኝ እያለች ስታለቅስ የምትውለው በቃ ሴቷ እኮ ኮተተኛ እኮ ነው የሆነችው። ኮተት በቃ እሷ እንዴ የዱሮቹ እኮ ወንዶቹ አብደው አሟቸው ጭንቅላታቸው ፈንድቶ ህይወታቸውን እስከሚጠሉ እኮ ነበረ ፍቅር የሚይዛቸው። ህይወት እስከሚጠሉ ስርስራቸው ሲከተሉ ሴቶቹ በዚህ ሄደች፣ በዚህ ሰፈር ልጠብቃት፣ እዚህ ትምህርት ቤት ተማረች፣ እዛ ልጠብቃት፣ አባቷ ወጣ እኔ በር ላይ ልጠብቅ፣ ደብዳቤ መጻፍ፣ ጊፍት መላክ፣ ህይወቱን እኮ ነበር የሚሰጠው ሴቷን ለማግኘት። አሁን ስቱፒድ ሃይ በካመንት ሃይ አለቀ ጉዳዩ። የለም አታቃጥለው፣ አታስፈጋው፣ ምንም በቃ የለም። በቃ ዝም ብሎ እንደ ውሃ በፈሰሰ ውሃ ማቃጠል አለባት። ፍዳውን ማሳየት አለባት። መሰቃየት አለበት ወንድ ልጅ። እንደዛ ካልሆነ ይደብረዋል።
ምንም አትመስዩም። ወንድ ልጅ ፍዳውን ሲያይ ነው ሴቷን የሚወዳት። ፍዳውን አቅሙን እስከሚያጣ ድረስ እስከሚያለከልክ ድረስ እሪ እስከሚል ድረስ መሰቃየት አለበት። ስቃይ ነው የሚወዱት ወንዶች። አሰቃዩት እንዴ! ምን አለበት ፌቨር አድርጉለት እስኪ ለወንዶቹ ፌቨር አድርጉላቸው። እኔ ወንድሞች አሳዘኑኝ እንዴ! አሳዘኑኝ። ምን ነው ሚሚዬ አልሞታልሽ እንዴ? አንተ ሰውዬ ስማ፣ ዛሬ ልታበላሽብኝ ባልሆነ የገባው ልታበላሽብኝ ባልሆነ እንድንሞት ነው ወይስ ምን አረግንሽ? ወክ እያረግን ነው። አሁን እንኳን እያለከለክ ነው። እያለከለኩ ነው። አዎ እንደዚህ የምታለከለክ ሴት ነው የምትፈልገው። ድፎ ዳቦ በቆን ደግሞ ጠላውን ምናምን አርጋ ካዘጋጅታ እሱን በልተን ወይ ጠዋት ደግሞ ገንፎ ቢጤ አፋችን ካረግን ማታ የሚጠብቀን እናውቃለን። የታወቀ ነው። እና ጨቅጫቃም ጭቅጭቅማ ወንድን ያባረራል ከቤት ብሎ እንዲጠፋ ነው የሚያደርገው። ጭቅጭቅ ካለ ቤት ውስጥ ትረስትሚ ወንድየው ቤት አይቀመጥም። በዘዴ አድርጎ ሚሚ የመጣ ውስጥ እዚች ቦታ ደርሼ የሆነ ቦታ አንድ ጉዳይ የምፈጽመዋል